ፀጉራችንን ለማሳደግም ሆነ ለብዛቱም ሆነ እንዳይነቃቀል ለማድረግ ጠንከር ያለ ቅባት ነው ማለት ነው። ስለዚህ እንደምትወዱት በጣም እርግጠኛ ነኝ። ወደ አሰራሩ እንሄዳለን። አብራችን ቆዩ። እንግዲህ በዛሬው ቪዲዮ 3 ምርጥ ነገሮችን ተጠቅሜያለሁ። ጥቁር አዝሙድ፣ ቅርንፉድ እና ሮዝመሪ ወይም የጥብስ ቅጠል የምንለውን ማለት ነው። ከዚህ ቀደም ከሰራሁላችሁ ቅባት አሰራሩ በአይነቱ በጣም የተለየ ነው ማለት ነው። እነዚህ 3ቱ አሁን የምሰራባቸው ኢንግሪዲየንቶች ማለት ነው። 3ቱም ቅባት የሚሰራባቸው ናቸው። እንደዚህ በደንብ ከፈለቀኩት በኋላ እንደምታዩት እጄ ላይ ከሮዝመሪው ላይ የወጣ ልክ ቆሻሻም ይሁን እንደገና የሮዝመሪው የራሱ ይሁን ባላውቅም ግን በደንብ አድርጌ ማጠብ ይኖርብኛል። ምክንያቱም ወደ ቆዳችን ስለምናደርገው በደንብ ንጹህ እንዲሆን ማለት ነው። ከዛ በፔፐር ታውል ላይ በማንኛውም ነገር ማድረቅ እንችላለን። ትንሽ ውሃውን እናነሳለታለን ማለት ነው። ከዛ በኋላ የፈላ ውሃ ወይም የሞቀ ውሃ ኮኮናት ቅባቴን ለማቅለጥ እንደዚህ ያደርገዋለሁ። በጣም ከሚገርመኝ ነገር ቅባት ከሰራው በኋላ ኮኮናቱ አይረጋም። ለምን እንደሆነ አላውቅም። ከሌላ ቅባት ጋርም ስለምቀላቅለው ነው መሰለኝ። ቅባት ባትሰሩ እንኳን ካስተር ኦይል እና ኮኮናት ቅባት ኦይል ቀላቅላችሁ መጠቀም በጣም ጥሩ ነው። ሁለቱ ሲገናኙ በጣም አሪፍ ነው ማለት ነው። የተረፈኝንም ያችን ትንሽ ቅባትም ጨምሬበታለሁ። ከዛ ሁሉን ነገር ጨማምራለሁ ማለት ነው ቅባቱ ላይ። የዛሬው አሰራር እንደነገርኳችሁ ልክ እንደ ኮልድ ፕረስ አድርጌ ነው የምሰራው። ማሞቅ እሳት ላይ መጣድ ምናምን አያስፈልገንም። አሰራሩን ታዩታላችሁ። እኔ በጣም በዛ አድርጌ ቅባቶች ስለምሰራ ነው እንደዚህ የምጨምረው። ለእናንተ ለአንድ ሰው ከሆነ ግን በእርግጠኝነት አንዳንድ የሻይ ማንኪያ በቂያችሁ ነው የሚሆነው፣ ለአንድ ሰው የምትሰሩ ከሆነ ማለት ነው። እንደዚህ ከቀላቀልኩ በኋላ እፈጨዋለሁ ማለት ነው። እዚህ ጋር የተለያዩ ኢሰንታል ኦይሎች አሉኝ። ቅባታችሁ ላይ የፈለጋችሁትን ሽታ መጨመር ትችላላችሁ። ያው ጥሩ ጥሩ እንዲሸትላችሁ ማለት ነው። መርጣችሁ ለቆዳ ለፀጉር የሚለውን አርጋችሁ መግዛት ትችላላችሁ። እንደዚህ ካዋሃድኩት በኋላ እፈጨዋለሁ ማለት ነው። የኢሰንታል ኦይሉን መጨረሻ ላይ ከጠለላችሁት በኋላ ነው የምትጨምሩት። እሱን ከጨመራችሁ ማለት ነው። እንደዚህ ስፈጨው ልክ መጀመሪያ አካባቢ ነጭ ይሆናል። ከዛ በኋላ ከለሩ በደንብ ወደ አረንጓዴነት ሲለወጥ የዛኔ በቂው ነው የሚሆነው ማለት ነው። እንደምታዩት ከለሩ እየተለወጠ በደንብ እየተዋሃደላችሁ ይመጣል ማለት ነው። የዛኔ ሊበቃው ይችላል። እያያችሁ ከለሩ በደንብ እንደዚህ አረንጓዴ እስከሚሆን ድረስ ትጠብቁታላችሁ። ምክንያቱም ሁሉ ነገር በደንብ እንዲዋሃድልን ማለት ነው። ከዛ በኋላ እንደምታዩት በቂ ነው። ይሄን መፍጫ በጣም የምወደው፣ ማንኛውንም ነገር ብንፈጭበት አይወጣም። እዚህ ጋር ማጥለያ ያለኝ በጣም ቆንጆ ማጥለያ ሊኖራችሁ ያስፈልጋል። ምክንያቱም ኦይል ስንሰራ በደንብ ሙልጭ አድርጎ ጥርት አድርጎ ማውጣት አለበት፣ ርክራኪ ነገር እንዳይኖረው ማለት ነው። ህየታይቱ ያልኳችሁ በጣም ተመችቶኝ ነበረ፣ ግን ጠፍቶብኛል። የቀረውን የኮኮናት ኦይሌን ጨምሬዋለሁ። እዚህ ጋር ትንሽዬ ስለቀረችኝ እሱን ማስቀመጥ አልፈለግኩም። ከዛ በኋላ በማጥለያ ላይ አድርጌ በደንብ አጠለዋለሁ። በጣም የሚያምር ቅባት ነው የሰራነው። ይሄ ቢሸጥም የሚሸጥ ቅባት ነው ማለት ነው። አያችሁ፣ ጽዳቱ በጣም የሚያምር ነው። ሽታው እንደነገርኳችሁ ነው። የፈለጋችሁትን አይነት ማምጣት ትችላላችሁ። ሁሉም ሰው ማለት ነው። ከዛ ማሳጅ አደርጋለሁ። ለሚነቃቀል ፀጉር የምትቀቡ ከሆነ
ማንኛውም ቅባት ተቀባችሁ በኋላ ማሳጅ ያኔ ነው የሚሰራው። ማሳጅ ካላደረጋችሁት ስራ